በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዚህች ቀን ከፍ ከፍ ካለች ከመኑፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። እርሱም በእስላሞች ዘመን ከመሳፍንቶቻቸው ከአንዱ ጋር ተከራከረና ቅዱስ ስምዖን ረድቶት አሳፈረው። ያም እስላም ወደ መሳፍንቱ አለቃ ሄዶ ይህ ስምዖን የእስላሞችን ሃይማኖት ያቃልላል ብሎ ወነጀለው። ስለዚህም ይዘው በጽኑ ስቃይ ያሰቃዩት። ከዚያም በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚህችም ቀን ቅዱሳን አባ ብሁርና አረጋዊ ሚናስ በሰማዕትነት አረፉ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለስምዖን ምቱረ ክሳብ በሰይፍ ዘአገረ መኑፍ ለብሔር ወሚና ዘወንጌል አይዋብ ኡሩኒ በመዝራየት ወህዙሉኒ በክንፍ ከመታድኡኒ ምቀልቀል ወጽድፍ። በዚችም ቀን የቅዱሳን መርምህናምና እህቱ ሳራ 40 አገልጋዮቹም በሰማዕትነት አረፉ። የዚህም ቅዱስ አባቱ የአቶር ንጉሥ የተቀረጹ ስማቸው ቤል አጵሎን የሚባሉ ጣዖቶችን የሚያመልክ ነው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርምህናም ወደ ዱር ሂዶ አራዊትን ያድን ዘንድ እንዲፈቅድለትም አባቱን ለመነው። በፈቀደለትም ጊዜ ወደ እናቱ ሂዶ አራዊትን ለማደን ወደ በረሃ ሄዳለሁ አላት። እናቱም የሰማይና የምድር አምላክ እግዚአብሔር በላይህ በረከትን ያሳድር አለችው። ከዚህም በኋላ ከ40 ፈረሰኞች አገልጋዮቹ ጋር ወጥቶ ሄደ። መቅሎብ ወደሚባል ተራራም ደርሶ በዚያ አደረ። በሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርምህናም ሆይ ተነስተ ወደዚህ ተራራ ላይ ውጣ። ስሙ ማቴዎስ የሚባል ቅዱስ ሰውም ታገኛለህ። እርሱም የሕይወትን ነገር ይነግርሃል። ሲነጋም ወደ ተራራው ወጣ። እንደ በግ ጠጉር ለብሶ አባ ማቴዎስንም አገኘው። መርምህናም ባየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጄ ሆይ ወደ እኔ ቅረብ፣ እኔም የእግዚአብሔር ፍጥረቱ የሆንኩ እንዳንተ ሰው ነኝ አለው። መርምህናምም ከአባቴ አማልክቶች በቀር አምላክ አለን አለው። አባ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋር የክርስቶስን ሕልውና በተለየ አካሉ ሰው መሆኑንና መከራ ተቀብሎ መሞቱን መነሳቱን ወደ ሰማይ ማድረጉንም የፍርድ ቀንም እንዳለ ለጻድቃን በጎ ዋጋ ለኃጢአተኞችም ቅጣት እንዳለ አስተማረው። መርምህናምም ከራሷ እስከ እግሯ ለምጽ የያዛት እህት አለችኝ። የአምላክህን ስም ጠርተህ በጸሎትህ ብታድናት እኔ አምንበታለሁ አለው። አባ ማቴዎስም እኔ አድናታለሁ፣ ና በአንድነት እንውረድ አለው። ከተራራው በወረዱ ጊዜም አባ ማቴዎስን በመንገድ ትቶ ቅዱስ መርምህናም ወደ እናቱ ሂዶ ሁሉን ነገራት። እህቱንም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱን አመሳቅሎ መታት። በዚያን ጊዜ ውሃ መንጭቶ እንደ ባህር ሆነ። ወደ ባህሩም አውርዶ እጁን በራሳቸው ላይ አድርጎ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አሽከሮቹን 40 ሰዎችንም ስጋውንና ደሙንም አቀበላቸው። ወዲያውኑም ሳራ ከለምጿ ነጻች። ከዚህም በኋላ አባ ማቴዎስ ስለ ከበረ ስሙ በላያቸው የሚመጣውንም መከራ በሚቀበሉ ጊዜ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በማመን እንዲጸኑ መከራቸው። ከዚህም በኋላ በላያቸው ጸለይና በፍቅር አንድነት አሰናበታቸው። ቅዱስ መርምህናምም በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱ ወይም ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩ ታዘዘ። ቅዱስ መርምህናም ግን ከእህቱና ከሰራዊቱ ጋር ስሟ ቅሳር ወደምትባል ተራራ ሂዶ ከላይ ወጥቶ በዚያ ተቀመጠ። አባቱም በሰማ ጊዜ ከልብሰ መንግስትና ከዘውድ ጋር መኳንንቱን
የመንግስቴን ስልጣንም ተረከብ ብሎሃል እንዲሉት ላካቸው። እርሱ ግን በቁጣ ተመለከታቸውና እኔ ክብር ይግባውና የጌታዬና የአምላኬ መድኃኒቴ ኢየሱስ ክርስቶስን ፈጽሞ የማይጠፋ መንግስት ሻለው አላቸው። የአቶር ንጉሥ አባቱም በዚያን ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮቹን በፊቱ እንዲገድሏቸው፣ ካልተመለሰ ግን እርሱንም እህቱንም እንዲገድሉ አዘዘ። ቅዱስ መርምህናምም ሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎትህን ሰማሁ፣ ልብህ የወደደውንም ሰጠው የሚል ቃልም ከሰማይ መጣ። ከዚህም በኋላ የቅዱሳኑን ራሳቸውን በሰይፍ ቆረጡና ከጉድጓድ ውስጥ ጣሏቸው። ስጋቸውን የሚያቃጥሉ ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔር ሰውሯቸዋልና። ወዲያውኑም ንጹጽታ ሆነ፣ ፀሐይም ጨለመ። ወታደሮችም ፈርተው ሸሹ። ሰይጣንም በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው፣ እንደ ሪያም ጮኸ። የቅዱስ መርምህናምም እናት አይታ ወደ አባ ማቴዎስ ልካ አስመጣቸውና የንጉሱን ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንም በሪያ አምሳል ከርሱ ወጣ። በዚያንም ጊዜ ንጉሱ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነም። ከቤተሰቦቹና በሚገዛው አገር ካሉ ሰዎችም ሁሉ ጋር ተጠመቀ። ከዚህም በኋላ አምላክን በወለደች በእመቤታችን በቅድስተ ቅዱሳን በድንግል ማርያም ስም ቤተ ክርስቲያን እንዲሰሩ ገንዘቡንም ለድሆችና ለችግረኞች እንዲበትኑ አዘዘ። ሁሉንም እንዳዘዛቸው አደረጉ። የቅዱስ መርምህናምም እናት ከከበሩ ድንጋዮች 40 ሳጥኖችን አሰራች። የልጇ ጭፍራ የነበሩ የእነዚያን 40 ሰማዕታት አጥንቶቻቸውን አሰባስባም በእያንዳንዱ ሳጥን ጨመረቻቸው። ለልጆቿም ብርሌ ከሚመስል ዕንቁ 2 ሳጥን አሰርታ በውስጣቸው አድርጋ ባሰራቸው ቤተ ክርስቲያን ውስጥ አኖረቻቸው። ከስጋቸውም ታላላቅ የሆኑ ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለመርምህናም እንተ ኤለ በድወ ሃይማኖተ ክርስቶስ ይህስስ ድህረ ሀልዮቱን እየ ነጺሮ ደሞ በእንተ ሃይማኖት ከመሃረዋያ ንጉሥ ነቀ ወፀሐይ ራማ ብርሃኖ አሰ ሰላም እደዋይል ሃራ ዘሁላቄሆሙ ካይበተ እስራ በእንተ ክርስቶስ ዘኦሩ ለክበደ ዕለት ጻይራ ዘመርማይናም እግዚኦሙ ሶበነጸሩ መከራ ወዘምስሌሁ እንተ አመት ሳራ። በዚህችም ዕለት ዳግመኛ ከቅዱስ መርምህናም አባት ከአቶር ንጉሥ ከሰናክሬም ሰራዊት የ17,000 ሰማዕታት መታሰቢያቸው ሆነ። ይህም እንዲህ ነው። የአቶር ንጉሥ ሰናክሬም ከሞተ በኋላ መንግስቱን መጠበቅና ማዘዝ የማይችል ታናሽ ብላቴና ልጁ በእርሱ ፈንታ ነገሰ። ግን እናቱ ስለ እርሱ ሹሞችን ታዛቸዋለች፣ እነርሱም ይታዘዙላት ነበር። ከለዳዊ ንጉሥም ይህን በሰማ ጊዜ የአቶርን መንግሥት ለመውሰድ ስለዚህ ሰራዊቱንም ሰብስቦ ለመውጋት መጣ። የሰናክሬምም አሽከሮችና መቃብሩን ጠባቂዎች የሆኑ የቅዱስ መርምህናም አሽከሮችም ሊከላከሉ ወጡ። የከለዳውያን ንጉሥም አሸንፎ ከተማይቱን ከፍቶ ገባ። ብላቴናውንም ንጉሥ ይዞ ከእናቱ ጋር ገደለው። ከዚህም በኋላ የአቶር አገር ሰዎች ተገዙለት፣ በላያቸውም ነግሶ መንግስትን ያዘ። ከጥቂት ቀኖችም በኋላ የአቶርን አገር ሰዎች ሰብስቦ ስለ ሃይማኖት ጠየቃቸው። እነርሱም ክርስቲያን ነን አሉት። እርሱም ለጣዖት እንዲሰግዱ አዘዛቸው። ከእነርሱም ውስጥ ሃይማኖታቸውን ለውጠው ለጣዖት የሰገዱ አሉ። የቅዱስ መርምህናምና የአባቱ አገልጋዮች መጥተውም እንዲህ አሉት፣ እኛ የክርስቶስ አገልጋዮች የሆን በግልጥ ክርስቲያኖች ነን። ጌታችን ያስተማረንን ሃይማኖታችንን አንክድም። በእኛ ላይ የፈለግከውን አድርግ አሉት። በዚያንም ጊዜ ተቆጣ፣ ይገድሏቸውም ዘንድ አዘዘ። ቁጥራቸውም 170,000 ሆነ። እነርሱም የቅዱስ መርምህናም ማኅበር ተብለው ተጠሩ። ለእግዚአብሔር ምስጋና ይሁን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።
በዚችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ገብረ ክርስቶስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 66ኛ ነው። በዚህም አባት ዘመን ብዙዎች አስደናቂዎች ታምራት ተደረጉ። እንሆ እንዱልስ በሚባል አገር በእመቤታችን በቅድስተ ቅዱሳን በድንግል ማርያም ስም የተሰራች አንዲት ቤተ ክርስቲያን እንዳለች፣ በደጃፏም የደረቀች የወይራ እንጨት እንዳለች፣ በእመቤታችንም በበዓሏ ቀን እንደምትለመልም እንደምታብብና ብዙ እንደምታፈራም፣ በዓሉም ከተፈጸመ በኋላ ተመልሳ እንደምትደርቅና እንደ ቀድሞዋ እንደምትሆን ሰማ። ስለዚህም ይህን ተአምር ይገልጽለት ዘንድ ወደ እግዚአብሔር ለመነ። በዚያችን በእመቤታችን በዓል ዕለት ከእግዚአብሔር የታዘዘ መልአክ ነጥቆ ወደዚያች ቤተ ክርስቲያን አደረሰው። ያችንም እንጨት ደረቁና አያት። ያን ጊዜም ለመለመች፣ አበበችና ብዙ ፍሬንም አፈራች። ከበዓሉ ፍጻሜ በኋላም ወደ ደረቅነቷ ተመለሰች። ይህንንም ለሕዝቡ ቢነግራቸው እነርሱ ተጠራጠሩ። ከጥቂት ቀኖችም በኋላ ከዚያች አንድሉስ ከምትባል አገር ስሙ ዮሐንስ የሚባል መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስም በካህናቱና በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው። እንዱልስ በሚባል አገር በእመቤታችን በቅድስተ ቅዱሳን በድንግል ማርያም ቤተ ክርስቲያን ደጃፍ የደረቀች የዘይት እንጨት እንዳለች፣ በእመቤታችንም የበዓል ቀን እንደምትለመልምና እንደምታፈራ የሰማነው እውነት ነውን? አሉት። ያም መኮንን እንዲህ ብሎ መለሰ። አባቴ ሆይ እውነት ነው። እኔ በዚያ ነበርኩ። በእመቤታችንም በቅድስት ድንግል ማርያም በዓል ቀን በፊት ደረቅ እንደሆነች አየኋት። በእመቤታችንም በዓል ቀን ፀሐይ በወጣ ጊዜ ያችን ጨለመለመች፣ አብባም መጠን የሌለው ብዙ ፍሬን አፈራች። ሕዝቡም ሁሉ በግልጽ ያዩታል። የበዓሉንም አከባበር ሥራ ከፈጸሙ በኋላ የቤተ ክርስቲያኑ ሹም ይወጣል። ካህናቱም ሁሉ ወጥተው እነዛም ፍሬዎች ሰብስበው ለቤተ ክርስቲያን መብራትና ለምግባቸው እስከ ዓመት ድረስ የሚበቃቸውን ያዘጋጃሉ። ሕዝቡም ለበረከት እያሉ በጥቂቱ ይወስዳሉ። ከዚህም በኋላ ትደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እመቤታችን ቅድስተ ቅዱሳን ድንግል ማርያምንም አመሰገኗል። በዚህም አባት ዘመን ስሙ ቆሪል የሚባል አንድ ሰው ወደ ኢትዮጵያ ሀገር ሄዶ በሐሰት ራሱን ጳጳስ አደረገ። ለግብፅ ንጉሥም ብዙ ገንዘብ ላከለትና እንዲህ አለው። ባለሁበት በኢትዮጵያ ሀገር የጵጵስና ሹመት እንዲሾመኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳሳት አባ ገብረ ክርስቶስን እዘዘው። እኔም እጅ መንሻህን በየዓመቱ ብዙ ወርቅ እልክልሃለሁ አለው። ንጉሡም ሊቀ ጳጳሳቱን ጠርቶ እንዲህ አለው። ቆሪልን ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመቱን ደብዳቤ ላክለት። ሊቀ ጳጳሳቱም ወደዚህ ሰውየው ሳይቀርብ ይህ ሊሆን አይገባም ብሎ ለንጉሡ መለሰለት። ንጉሡም እኔ እንዳዘዝኩ አድርግ አለው። እርሱም ፈቃዴ ይሁን ብሎ ወጣ። እጅግም እያዘነ ተመለሰ። ኤጲስቆጶሳቱን ሁሉንም ሰበሰባቸውና ንጉሥ ያዘዘውን ነገራቸው። እነርሱም ሲሰሙ እጅግ አዘኑ። ከሐሰተኛውም ከቆሪል ተንኮል ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ። በዚያም ወራት ሐሰተኛው ቆሪል ተነሳ። ብዙ ወርቅንም ይዞ ከኢትዮጵያ አገር ሸሽቶ ወደ ዳህላክ ደረሰ። የዳህላክም ንጉሥ ይዞ ከኢትዮጵያ አገር የሰረቀውን ገንዘብ ሁሉ ወረሰው። እርሱንም አስሮ ወደ ግብፅ ንጉሥ አስተላለፈው። እርሱም የግብፅ ንጉሥ 6 ወር አስሮ ከዚያ በኋላ ራሱን በሰይፍ አስቆረጠው። በክፉ አሟሟትም ሞተ። የሊቀ ጳጳሳት አባ ገብረ ክርስቶስንም ጸሎት እግዚአብሔር ተቀብሏልና። ይህም አባት በወንጌላዊው ማርቆስ ወንበር 30 ዓመት ኖረ። ክብር ይግባውና ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለገብረ ክርስቶስ በቅባክነ ዘተሃትመ አበድኩማን ይኩን ወዘማስባን ታቃውመ ከመረይቤ በቤተ ማርያም መድምመ ይቡ ስጸዘይት እስከ ይፈሪ ጥዑመ ለለባላ ሰሪኦ የብስ ዳግመ። በዝችም ቀን የሀገረ እስና ኤጲስቆጶስ አባ አሞኒዮስ በምስክርነት አረፈ። አርያኖስም ወደ እስና ከተማ በደረሰ ጊዜ ብዙ ሰዎችን በአባ አሞኒዮስ ዘንድ ተሰብስበው
የሃይማኖትንም ትምህርት ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞኒዮስን ግን አስሮ ወሰደው። ለጣዖትም እንዲሰግድ ብዙ አግባባው። አባ አሞኒዮስም ለፈጣሪህ እግዚአብሔር ትሰግድ ዘንድ እርሱንም ብቻውን ታመልክ ዘንድ ተጽፏልና ከንቱ የሆነ እንቆቅልሽ ጫወታችሁንም ብላሽ የሆነ ንግግራችሁንም መስማት አልወድም። የረከሱ አማልክቶቻችሁንም ማየት አልሻም። ፍራሽ በሆነ የጣዖት ቤታችሁን መመላለስን የከረፋ የሸተተ ማዕጠንታችሁንና መሰዊያችሁንም አልይዝም አለው። መኮንኑ አርያኖስም የዚህን አባት ልብ ፈጽሞ እንደማይበገር ባየ ጊዜም በሕይወት ሳለ በእሳት እንዲያቃጥሉ ታዘዘ። አባ አሞኒዮስም እስከሚጸልይ ጥቂት ይጠብቁትም ዘንድ ወታደሮቹን ለመናቸውና እጆቹን እግሮቹንም እንደታሰሩ ቆመ። የወንጌልንም ጸሎት ጸለየና ሀገሩን፣ ሕዝቡን በክርስቶስም የሚታመኑትን ሁሉ ባረከ። ዳግመኛም ስለ መኮንኑ አርያኖስ ጸለየ። በሰማዕትነትም እንደሚሞት ስለ እርሱ ትንቢት ተናገረ። ደግሞም ነፍሱን አሰናበተ። ጸሎቱንም ሲፈጽም ወደ እሳት ወረወሩትና ያማረ ተጋድሎውን ፈጸመ። ከዚህም በኋላ እሳቱ በጠፋ ጊዜ ከእሳት ቃጠሎ የነካው ሳይኖር ንጹሕ ሆኖ ስጋውን አገኙት። በአማሩ ልብሶችም ገንዘው በንጽና ከተማ በስተምዕራብ የንጉሥ በጥሊሞስ ልጅ ንግሥት አክላወጳጥራ ባሰራችው ግንብ ውስጥ ተቀበሩት። ከስጋውም ታላላቅ አስደናቂዎች ታምራት ተገለጹ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለአሞኒዮስ ላዳመ ንጽና ዘውዳ ምስለ ቃለ ምክር ሰናይ ማይከለ ብዙሃን ውሉዳ በጊዜ ፈጸመ ስሞ ለቶነሳ በነዳ ድህረ አርመመ ማይበላ ወድህረ ሃዳ ሞገዳ በአምሳለ በረር ተረክበ ስጋሁ ጻዳ ሰላም እብል አርያኖ ሰሃ ቀሲሰ ወላርኪላ ስውሁ ፈሪያ እግዚአብሔር ዘለብሰ ደቂቀ ጎርጎሪዎስ እሉ ዘያምሩ ደነሰ አሃዱ በሂሩቱ ተሰይመ ጳጳሰ ወካልኡኒ መኒኖ ገዳመ ፈለሰ። በዝችም ቀን የውሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረ የሮማ አገር ንጉሥ ልጅ ስሟ ነሳይት የተባለች አረፈች። እንዲህም አለ። በአንዲት ዕለት አምላክን በወለደች በእመቤታችን በቅድስተ ቅዱሳን በድንግል ማርያም ቤተ ክርስቲያን ውስጥ እያለሁ የገዳሙን ደጅ ሰው ሲያንኳኳ ሰማሁ። ተነስቼም ወደ በሩ ሄዱ። ያረጃ አጽፍ የለበሰ ፊቱንም የተሸፋፈነ ሰው አየሁ። ከወዴት መጣህ? ወዴትስ ትሄዳለህ? አልሁት። ከአባ መቃሪዎስ ገዳም መጣሁ። በዚህች ሌሊትም ከዚህ ገዳም አድሬ ቁርባንን መቀበል እሻለሁ አለኝ። ያን ጊዜ ቀዳሚት ሰንበት ነበረች። እኔም ፊትህን ካላሳየኸኝ አልከፍትልህም አልሁት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአት የጨለመ ነውና ፊቴንም ለሚያይ የከፋች ስራ ትታየዋለች አለኝ። በከለከልኩትም ጊዜ ወደ ዱር ሊመለስ ወደደ። እኔም ተርቦ ወይም ተጠምቶ እንደሆነ ብዬ በልቤ አሰብኩ። ስለዚህም ከፈትኩለትና ወደ ማደሪያ ያስገባሁት፣ መብልንም አመጣሁለት። እርሱም ከነገ ከቁርባን በኋላ በቀር እኔ አልበላም በማለት እምቢ አለኝ። ከዚህም በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚያ ያሉ መነኮሳትም እስካደነቁ ድረስ የዳዊትን መዝሙር ሲያነብ ድምፁን እንደ መላእክት ድምፅ ሆኖ ሰማሁት። በነጋም ጊዜ በእግሮቹ ላይ ተቀመጠ። ምንም ምን ማንበብ አልሻም። እኛ ግን ይጸልይልን ዘንድ ልንለምነው ቀረብን። እርሱም አባቶች ሆይ በበደሌ ብዛት ፊቴን ያጨለምኩ ሲሆን ስለ እናንተ እንዴት እጸልያለሁ አለን። ቁርባንንም በምናሳርግ ጊዜ በእግሩ ቆሞ የጳውሎስን መልእክት የሐዋርያትንም መልእክትና የሐዋርያትን ሥራ ማንበብ ጀመረ። በአራተኛም ጊዜ በመሰዊያው ፊት ቆሞ የዮሐንስን ወንጌል ማንበብ ጀመረ። በፊቱም ላይ የተከናነበውን ልብስ አስወገደ። ከፊቱም ብርሃን ገናንነት የተነሳ ሊያዩት አልተቻላቸውም። እኛ ቁርባንን ከተቀበልን በኋላ ቆረበ። ከነገስታት ልጆች ወገንም እንደሆነ ተጠራጠርን። መብልንም ባቀረብንለት ጊዜ ከኛ አልተቀበለም። ነገር ግን ሰይጣን በእነርሱ ከሚያስትባቸው ሴቶችን ከማየት እንርቅ ዘንድ መከረን። ሮማዊ የሆነ አንድ ደግ ጻድቅ አረጋዊ መነኩሴ ነበር። እርሱም
አባቴ ያዕቆብ ሆይ ይህቺ ከነገስታት ልጆች ውስጥ የሆነች ሴት ናት። ስለዚህም እንዳታውቅ ፊቷን ከሰው ትሰውራለች አለኝ። ከዚህም በኋላ እንዳትታወቅ ፊቷን ከሰው ትሰውራለች አለኝ። ከዚህም በኋላ ስራዋን ከኔ ሳትሰውር እንድትነግረኝ በክርስቶስ ስም አምላት ዘንድ ወደ እርሷ ሄደው፣ ግን አላገኘኋትም። ከ5 ወርም በኋላ ከንጉሥ አባቷ ዘንድ የተላኩ ብዙ ሰዎች እርሷን እየፈለጉ መጡ። እነርሱም ቤተሰቦቿ ከተኙ በኋላ በሌሊት እንደወጣች፣ እነርሱም እርሷን ሲፈልጉ 12 ዓመት እንደሆናቸው ስራዋንም ነገሩት። ከዚህም በኋላ መጻተኞች ሰዎች በዚህች ቀን እንዳረፈችም ነገሩን። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ አይማረን፣ በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለወለተ ንጉሥ ነሳሂ ስማ ከዊና ግህሰ ትምና አቡሃ ወእማ እምበለታ ጠይቅ ገጻ በመካነ ጽልመት ቀዊማ እንተታደምጥ መዝሙረ ከመድምፀ መላ ዘራማ ገርላ ፈጸመት ወሰለጠ ጻማ። በዚህች ዕለት መድኃኒታችን በዓለም ውስጥ ብርሃንን ገለጠ። እርሱ የታሰሩትን ይፈታ ዘንድ በበደል ምክንያት የመጣውን ጨለማ ያርቅም ዘንድ ወደ ዓለም የመጣ ብርሃን እንደመሆኑ ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለብርሃን በብሔረ ጽልመት ዘጸደለ ሙቋሃነ ይፍታ ወይኪ ሲዮለ እግዚአብሔር አቡ እንዘያጣጥ ቃለ አመ ቀዳሚ ኩነኔዎ በከመይቤ ብሂለ ብርሃነ መለኮት መጻ ወለብሰ ባለ ሰላም ለብርሃን እምቅድመ ዓለም ዘተአውቀ ዘውቱ ቃ ህያው አመ በስጋ ሰረቀ ሙሴ በደብር እስከ ደንገጸ ወድቀ ወኤልያስኒ ፈሪሆ ዘርቀ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 15 በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ አገር ሊቀ ጳጳሳት ቅዱስ አባት አባ ጎርጎርዮስ አረፈም። በዚች ዕለት የሉቃስ ዘአምድ የአባ የምላህ ባህርን በአጽፎ የተሻገረ የአባ የወስጣጤዎስም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውክበ መላቡ ውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ልቁኑስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም በስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት